እኔ በጣም ሀገሩን ከሚወድ በባንዲራው ከማይደራደር ሰዎች መካከል ነኝ። ራስታ ነኝ። መርሴዲስ ነው የምነዳው። አረንጓዴ ቢጫ ቀይ ያለ መኪና የጎን ላይ ድራግ ዲለር ተባለ ማለት ነው። ለካ ይሄ ሀገሬ አይደለም፣ ሀገሬ ኢትዮጵያ ነው። ስለዚህ ኢትዮጵያ መመለስ አለብኝ የሚለው ነገር ጭንቅላቴ ውስጥ መጣ ማለት ነው። ዩኒቨርሲቲ ግራጁዌት አድርጌ አዲስ አበባ መጣሁኝ። ሀብታሙ ታደሰ የዛይራይድ ባለቤት ነው። ዛይራይድ ብቻ አይደለም፣ ከስሩ 6 የሚያክሉ የተለያዩ ድርጅቶች አሉት። በተለያዩ ዘርፍ የሚሰሩ በፋይናንስ፣ በማኒፋክቸሪንግ፣ በግብርና የሚሰሩ የተለያዩ ድርጅቶች አሉት። ዲጄ ነበረ፣ ፎቶግራፈር ነበረ። በጣም ብዙ ጥበብ ልምድ አለው በቢዝነሱ ዙሪያ። ዛሬ እዚህ መጥቶ እሱን ሼር ሊያደርገን ለእኛ ሊያጋራን ሀብታሙ ዝግጁ ነው? እናንተ ዝግጁ ናችሁ ወይ? ዝግጁ ከሆናችሁ ከፍ ባለ ክብር እባካችሁ ሀብታሙ ታደሰን ወደ መድረክ ጋብዙልኝ። ባሌ ጎባ የሚባል ከተማ ነው የተወለድኩት። ከዛ በ3 ዓመቴ ወደ አዲስ አበባ መጣሁኝ ማለት ነው። ገና አዲስ ልጅ በመሆኔ ወይም ደግሞ ሰፈር ስለማላቅ ብዙ ጊዜ እናቴ ቤት እንድቀመጥ ነበር የምታደርገኝና ከብዙ ሰዎች ጋር ኢንተራክት አላደርግም። ስለዚህ ዝምተኛ የምትሉት ሰው ካለ እኔ ነበርኩኝ ማለት ነው። የምችላቸውን ነገሮች እንኳን መናገር ባለመቻሌ ትምህርት ቤት እንኳን ይሄ ከተማሪ እጅ እያወጣ መልስ የሚመልስ ተማሪ አልነበርኩኝም። ፋስት ፎርዋርድ በ11 ዓመቴ ወደ አሜሪካ ሄድኩኝ። ሃይ ስኩል እዛ ነው የተማርኩት። ዩኒቨርሲቲም እዛ ነው የተማርኩት። ሃይ ስኩል ላይ ያለ ሁል ጊዜ ምን ነበር 18 ዓመት ሲሞላኝ ሚሊዮነር መሆን እፈልጋለሁ፣ $1 ሚሊዮን አካውንቴ ላይ እንዲኖረኝ እፈልጋለሁ ብዬ ጎል አስቀመጥኩኝ። $1 ሚሊዮን እንዲኖረኝ ምን ማድረግ አለብኝ የሚለውን ነገር ግን ገና ፊገር አውት አላደረኩትም። ምክንያቱም ስቲል የሃይ ስኩል ተማሪ ነበርኩኝ። ስለዚህ ምን ላድርግ ብዬ ሳስብ ቲሸርት መሸጥ ጀመርኩኝ፣ ትምህርት ቤት ውስጥ ማለት ነው። ወደ 16 አበሾች ብቻ ነበርንና ብዙ ጊዜ የማደርገው የኢትዮጵያ ባንዲራ ያለበት የቴዲ አፍሮ ምንድነው ፎቶ ያለበትን ነበር ይሸጥ የነበረውና ግን የሚገዛኝ ሰው 16 ሰው ብቻ ነበር። ለምንድነው 16 ሰው ብቻ እየገዛኝ ያለው? ያቺ $1 ሚሊዮን ነች የምትታየኝና ኪሴ ውስጥ ያለው ግን $30-40 ነው። እዛ ቦታ ላይ ለመድረስ በጣም ረጅም ጊዜ ይፈጅብኝ ነበር። ለምንድን ነው ብዬ ሳስብ ምክንያቱ ለአበሾች የሚያውቁትን ነገር ብቻ ነበር እየሸጥኩ የነበረው። ስለዚህ ምን ማድረግ ነበረብኝ? ሌሎች ዲዛይኖችን እየሰራን ሃይ ስኩል መሸጥ ጀመርኩኝ ማለት ነው። እና በጣም ብዙ ገበያ አገኘሁኝ። ግን ስቲል it's a long way $1 ሚሊዮን ድረስ ለመድረስ አሁንም it's a long way ነው። ስለዚህ ሃይ ስኩል ግራጁዌት አደረኩኝ። ሜን ታይም ከዛ ወደ ዩኒቨርሲቲ ገባሁኝ። ከዛ ዩኒቨርሲቲ ስንገባ በስኮላርሺፕ ነበር የገባሁትና መስራት የምችለው 20 ሰዓት ብቻ ነበር በሳምንቱ። ከዛ 20 ሰዓት ሰርቼ $200 ነች የምናገኛት። ዩኒቨርሲቲ ነው፣ ተማሪ ነኝ። ምግብ ያምራችኋል ያው ትምህርት ቤት ከምትመገቡት ውጪ። ስለዚህ $20 በቂ አይደለችም። ስለዚህ ሞር ሰዓት ለመስራት ትምህርት ቤቱ ይገድበኛል። 20 ሰዓት ብቻ ነበር የተፈቀደልን። ሞር ሰዓት ከሰራሁኝ አሁንም ደግሞ ትምህርቴ ላይ ላላጠናና ለወድቅ ነው ማለት ነው። ምንድን ነው ብዬ ግራ ገባኝና ኤቭሪ ፍራይዴይ አፍሪካን አሜሪካንስ ኮሚኒቲ አለ። አርብ እዛ እየተቀመጠን ያው ዲጄ ይመጣል። በቃ ትጨፍራላችሁ፣ ትደንሳላችሁ ማለት ነው። የሆነ ቀን ዲጄው ቀረ። ላፕቶፔ ላይ ወደ 3000 አካባቢ ዘፈን ነበር። በጣም ዘፈን ስለምወድ በቃ እኔ ለምን አላጫወትላችሁም ዲጄው ስለቀረ አልኳቸው። ኦኬ ሹር አሉ። ገባውና ሙዚቃ ማጫወት ጀመርኩ። በጣም አሪፍ ነው እያሉ እንትን ይሉኛል ማለት ነው። የሙዚቃ ምርጫዬን ቴች ነገር አሪፍ ነች ማለት ነው አሉ። በሳምንቱ ያለችኝን ብር ሰብስቤ $500 ዲጄ ተርንቴብል ገዛሁኝ ማለት ነው። ከዛ ጊዜ ጀምሮ ሚስተር ዲጄ ተብዬ በቃ ስሜ እንትን አለ። ዩኒቨርሲቲ ውስጥ መጫወት ጀመርኩኝ። አንድ ሳምንት ሙሉ 20 ሰዓት ሰርቼ $500 ሰራ የነበረው ሰውዬ አንድ ቀን አጫውቼ እስከ $2000 ድረስ ዶርሜ ይዤ መግባት ጀመርኩኝ ማለት ነው። ግን ስቲል $1 ሚሊዮን አልደረስኩም። እንደዚህ እያለ ዩኒቨርሲቲ በ3ኛው ዓመት ተማሪ እያለሁኝ መኪና ገዛሁኝ ማለት ነው። የገዛሁት መኪና ችግር የሚያመጣብኝ መኪና ነበረ። ወዝ ኤምኤል 320 የሚባል መኪና ነበረ። የምታውቁት ከሆነ ትንሽ ገዘፍ ያለ ነው፣ መርሴዲስ ነው። አስቡት፣ በጣም አገሬን ወዳለውና መኪናው ላይ አረንጓዴ ቢጫ ቀይ ያለ ጸጉር እያሳደግኩ ነው። ማልቆረጥበት ምክንያት ከዚህ እንደ ሐዋሳ ይርቃል የኔ ዩኒቨርሲቲ። ከሐዋሳ አዲስ አበባ እየተመላለስኩ ነው ጸጉር የምቆረጠው። ለምን ዩኒቨርሲቲ የነበረበት አካባቢ ጥቁር ጸጉር ቆራጭ አልነበረም።
ስለዚህ ምን አሰብኩኝ ገንዘብም ሴቭ ለማድረግ በቃ at the end of every semester እየሄድኩኝ እቆረጣለሁ ስል ሹሩባ ነበረች ስል እያደገች መጣች። ከዛ ምን ጀመርኩ መሳሳት ጀመርኩኝ ማለት ነው ለጸጉሬ ሲል በጣም ረዘመ ጸጉሬ። ከዛ ሶስተኛው ዓመት ላይ መኪና ገዛው ብያቸዋለሁ። ሶ ራስታ ነኝ መርሴዲስ ነው የምነዳው። አረንጓዴ ቢጫ ቀይ ያለ መኪና የጎን ላይ ምን ተባለ ድራግ ዲለር ተባለ ማለት ነው። ስለዚህ እዛ አካባቢ የነበሩት ነጮች ፖሊሶች በጣም ያስቆሙኝ ነበር። በቃ የአሜሪካ ውስጥ ካምፓሱ ክፍት ነው፣ አጥር የለም። ሶ ከአንዱ ክላስ አንዱ ክላስ የሚሄደው መኪና ይዤ ነው የሚሄደው። ሶ እዛ ላይ ፓርኪንግ ያለ አቆማለሁ። ስወጣ ቲኬት፣ ከዛ በኋላ ማስቆም፣ መኪና መፈተሽ፣ እነዚህ ነገሮች ምን እንዲሰማኝ ያደረጉ ኦኬ ለካ ይሄ ሀገሬ አይደለም፣ ሀገሬ ኢትዮጵያ ነው። ስለዚህ ኢትዮጵያ መመለስ አለብኝ የሚለው ነገር ጭንቅላቴ ውስጥ መጣ ማለት ነው። ከዛ ዩኒቨርሲቲ ግራጁዌት አድርጌ አዲስ አበባ መጣሁኝ። የመጣሁት አፍሪካ ዩኒየን ኢንተርንሺፕ ለመስራት ነው። እዚህ ስመጣ አክስቴ ጋር ነበር ያረፍኩት ሳሪስ አካባቢ። ጠዋት እነሳና ወደ ሜክሲኮ ሄዳለሁኝ። ይዣት የመጣሁትን ገንዘብ ለ6 ወር ብዬ የመጣሁትን ገንዘብ በ2 ሳምንት ውስጥ ጨረስኩት። ምክንያቱም የላዳ አሽከርካሪዎች ልክ ከውጭ እንደመጣው ስላወቁ የ100 ብሩ መንገድ 300 ብር ቻርጅ ያደረጉኝ ነበር ማለት ነው። ከዛ ምን ጀመርኩኝ እሺ ሚኒባስ ልጠቀም ብዬ ደግሞ ስነሳ ሚኒባሶች ለመሙላት በጣም ጊዜ ይፈጃሉ እስከ 1 ሰዓት ድረስ። ስለዚህ ምን ተጀመረ ስላለማርፈድ 1 ሰዓት ኤርሊየር መነሳት ጀመርኩኝ ማለት ነው። ሶ እንደ ፕሮሰስ ምን ተማርኩኝ በጣም ትልቅ የሆነ የትራንስፖርቴሽን ዲማንድ ኢትዮጵያ ውስጥ አለ ብዬ አሰብኩኝ። ሶ ኢንተርንሺፕ ከጨረስኩ በኋላ አሜሪካ ስመለስ ቀጥታ የኡበር ቢሮ ነው ሄድኩት። ኡበር ቢሮ ሲሄድ ምን አልኳቸው በጣም ትልቅ የሆነ ትራንስፖርቴሽን ዲማንድ ያለበት ከተማ አለ፣ ያደኩበት ከተማ ነው እና I can help you run the business አልኳቸው። በዛ ሳምንት ላይ ኢንተርኔት ላይ ሰርች ብታደርጉ ታገኙታላችሁ። ኢትዮጵያ ኤሚሽን ለመቀነስ ተስማማች ወይም ደግሞ ለመቀነስ ተስማምታ ፈረመች ተብሎ የወጣ አንድ አርቲክል ነበርና ፎቶ ላይ የተጠቀሙት 3 ግመሎች በሰልፍ ሲሄዱ ነው። የትኛው ግመል ነው ኤሚሽን የሚለቀው? ስለዚህ ምን አሰብኩኝ በቃ ይሄንን ቢዝነስ ትልቅ ቢዝነስ ነው ኢትዮጵያ ውስጥ መጀመር ያለብኝ እኔ ነኝ ብዬ አሰብኩኝ። ግን ምን አልነበረኝም፣ ገንዘብ አልነበረኝም። ሶ አሜሪካ እንግዲህ ያው አክሰስ ቱ ፋይናንስ ቀላል ነው። ጥሩ አይዲያ እስካላችሁ ድረስ አይዲያ ፋይናንስ ይደረጋል። ከወንድሜ ጋር አወራንና አፕስኬል የሆነ የሀበሻ ሬስቶራንት ከፈትን ማለት ነው። ቢዝነሱ አሪፍ ነው፣ ግን በህይወቴ በቃ 2 ዓመት ሉዝ አረኩበት ብዬ የማስበው ጊዜ እሱ ነበር። ምክንያቱም ከተማ እንኳን መሄድ አልችልም ነበር። መፈልጋቸውን ነገሮች ኦንላይን አዛለው ይመጣሉ። መንገድ ሁሉ ጠፋብኝ። 2 years በቃ ዴዲኬት አድርጌ ያን ቢዝነስ ብቻ ነበር ስሰራ የነበረው ማለት ነው። እና ከወንድሜ ጋር ተስማማንና ሬስቶራንቱን ሸጥን። ወደ ኢትዮጵያ ነው የመጣሁኝ። ወንድሜ እዛው ቀረ ማለት ነው። ያቺው ብር አለች እጄ ላይ። ቶሎ ብዬ ዛይራይድን ልስራ ብዬ ቢሮ ተከራየን። ቢሮአችንን ብታዩት በጣም ትስቃላችሁ። አንድ ሰው ወደ ጎን እንኳን መተኛት አይችልም። ቆመው ብቻ ነው መግባት የሚችለው። 2 ሜትር በ2 ሜትር፣ አንድ ሶፋ፣ አንድ ወንበር፣ አንድ ኮምፒውተር ይዤ ነው የመጣሁት። የነበረችኝን ላፕቶፕ ማለት ነው። ከዛ የነበረኝ ገንዘብ በቂ ስላልነበረ የተለያዩ ባንኮች ጋር ሄድኩኝ። ኢትዮጵያ ውስጥ ያለው በዛን ጊዜ አይ ቲንክ 17 ባንክ ነበረ። 17ቱንም ባንክ ጨርሻለሁ ከላይ እስከ ታች ድረስ። የሚጠይቁን ጥያቄ ምንድን ነው? ኮላተራል አለ ሆይ? እኔ ገና ከዩኒቨርሲቲ ወጥቼ ነው የመጣሁት። ኢትዮጵያ ውስጥ ቤት የለኝም፣ መኪና የለኝም። ስለዚህ ገንዘብ መበደር አልቻልኩም ማለት ነው። ከዛ የሆነ ጊዜ ላይ አንድ ባንክ አስታውሳለሁ፣ ስሙን አልነግራችሁም። የባንኩን የፕሬዚዳንቱን አማካሪ ቢሮ ይዤው መጣውና እዚህ ነው የጠራህን አለ። አዎ። ለዚህ ቢሮ ነው ይሄን ያህል ሚሊዮን ብር ብድር የጠየቀው አለ። አዎ። ምክንያቱም አይዲያውን ነው ማየት ያለባችሁ እንጂ አሁን ያለንበትን ደረጃ አይደለም ስንላቸው አይ እንደው 100-200 ሺህ ብር ጠይቅና ፈርኒቸር አሟላበት አለን ማለት ነውና ከዛ በኋላ በቃ ትልቁ የነበረው ቻሌንጅ እሱ ነበረ። ቀደም እንዳልኳችሁ ይዤ የነበረውን ገንዘብ ጨርሼ ኪሴ ውስጥ 170 ብር አካባቢ ነበር። በቃ ራሴን ማዳመጥ አለብኝና ደብረ ዘይት ልሄድ ብዬ ከአንድ ወንድሜ ጋር ወደ ደብረ ዘይት ሄድን። ስንመለስ ነው 150 ብር አይቀራችሁ ኪሳችን ውስጥ። ልክ እየመጣን ያለ ቶል ገና እንደተከፈተ ነበርና ቶሉ ጋር ስንደርስ መስኮት ከፍቼ ነበርና ትኬቷ እያየዋት በረረች እና ወጣች። አይ ችግር የለውም በቃ እቺን ሲሄድ ረጅም ከአዳማ አዲስ አበባ 50 ብር ስለሆነ 50 ብር ነው ቻርጅ የምታደርገኝ፣ 100 ብር ኪሴ ውስጥ ይቀራሉ እያሰብኩኝ ልክ ቶሎ ጋር ስቀር አይ ትኬት ከሌለ 150 ብር ነው አለች። ከዛ 150 ብሬን ከፍዬ ኪሴ ውስጥ የለም ምንም ነገር የለም፣ አዲስ አበባ ገባው ማለት ነው።
ስለዚህ ምን ማድረግ ነበረብኝ? ለመብላት አክስቴ ጋር መሄድ ነበረብኝ። ሳሪስ አክስቴ ጋር ሄድኩኝ። ልክ ረፈድ አድርጌ ሄድኩኝ። ከዛ በላውኝ ጠጣውኝ። ከዛ እንዴት ነው አታድርም አትለኝም እንዴ እላለሁ ማለት ነው። ምክንያቱም እንደተቸገርኩ አክስቴ ማወቅ የለባትም። ከትንሽ ደቂቃ በኋላ ለምን አታድርም ስትለኝ እንዴ ብለሽኝ ነው ብዬ መሽቷል ብዬ በልቼ አደርኩኝ ማለት ነው። ይሄን ሼር ማድረጋችሁ ምንድነው ብዙ ሰዎች ሀብታሙ አሜሪካ ስለቆየ እዛ እንትን ስላለ ይዞት የመጣውን ዶላር ስፔንድ አድርጎ ነው ሰክሰስፉል የሆነው የሚለው ነገር ትክክል እንዳልሆነና ብዙ ጊዜ የማላወራቸው ችግሮች ስለሆኑ ነው ይሄን ሼር ማድረጋችሁ። ስለዚህ አንዳንድ ጊዜ ላይ ሁላችንም በዛ ቦታ ላይ ኖረናል። ስለዚህ አሁን ላይ ኪሳችን ውስጥ ለምንፈልገው ነገር ወይም ደግሞ የምንፈልገው ደረጃ ለመድረስ በቂ ገንዘብ ላይኖረን ይችላል። ግን እንዴት ሁላችንም ስትራግል እንዳረገንና እንዳለፍንበት እንድትረዱ ለማለት ነው። ዛይ ማለት በዝዋይ ሐይቆች ላይ 5 ደሴቶች ናቸው። እዛ ላይ የሚኖሩ ብሔር ብሔረሰቦች ናቸው። ቋንቋ የሚናገሩትም አማርኛ፣ ኦሮምኛ፣ ትግርኛ፣ ጉራግኛ ተጨፍልቆ አንድ ቋንቋ ሆኖ ነውና የዛሬ 10 ዓመት አካባቢ 20 ሺህ ነበሩ። አሁን ላይ ከ3000 በታች ናቸው። ምክንያቱም የመሰረተ ልማት የለም፣ መብራት የለም፣ ውሃ የለም፣ ትምህርት ቤት የለም። ስለዚህ ሰው ምን ያደርጋል? ይፈልሳል ማለት ነው። ዛይራይድን እንግዲህ ቅድም እንዳልኳችሁ ብሬን ጨርሻለሁ። ምንም አይነት ነገር የለኝም። ስለዚህ ያለኝ አማራጭ ዛይራይድን የሆነ ቦታ ላይ ለማድረስ ገንዘብ ሬዝ ማድረግ አለብን ነው። ስለዚህ የተለያዩ ኢትዮጵያ ውስጥ አሉ የተባሉ ባለሀብቶች ጋር ሁሉ ሄደናል። እነሱ ምንለው የለመዱት ታንጀብል የሆነ ነገር የሚታይ ህንፃ፣ መኪና የመሳሰሉ ነገሮች ላይ ነው ኢንቨስት የሚያደርጉት እንጂ የማይታይ የማይዳሰስ ያውን በ100 ብር ፍላሽ ድራይቭ ላይ ለሚቀመጥ ኮድ ነው ሚሊየንስ ኦፍ ብር ስንጠይቅ የነበረውና መቼም የማረሳው ባለሀብት በጣም ታውቁታላችሁ፣ ስሙን አልገልጽላችሁ። ስንት ነው የምትፈልገው አለኝ። 1 ሚሊዮን ብር ለ10% አልኩት። ለ100 ብር ፍላሽ ድራይቭ ላይ ለምትጫን እንትን እንዴት እንደዚህ አይነት ነገር ትጠይቃለህ? በቃ 100 ሺህ ብር ልስጥና 51% ካምፓኒውን ስጠኝ አለኝ ማለት ነው። አንዳንድ ጊዜ እንደዚህ አይነት ቻሌንጆች ይገጥሟቸዋል። አንዳንድ ሰዎች ደግሞ አንደር ቫልዩ ያደርጉታል ማለት ነው ሀሳባችሁን፣ ቢዝነሳችሁን። ስለዚህ ያ አይነት ሰው is not the right investor ለናንተ። ስለዚህ ገንዘብ ብቻ ሰው ይዞ ስለመጣ ትክክለኛ ሰው አይደለምና እዛ ጋም በጣም መታሰብ አለበት ማለት ነው። ስለዚህ ያደረኩት ምንድነው ወንድሜ ጋር አሜሪካ ደውዬ ትኬት ግዛልኝ መጣለው አልኩት። ትኬት ገዛልኝና ወደ አሜሪካ ሄድኩኝ። ከዛ ሊስት ማድረግ ጀመርኩኝ እያንዳንዱ ስቴት ላይ በጣም ሰክሰስፉል የሆኑ አበሻዎች እነማን ናቸው ብዬ ማለት ነው። ኦልሞስት 1 ወር ፈጀብኝ። እኔ አላማዬ በቃ 1-2 ሚሊዮን ዶላር ይዤ እመጣለሁ። በጣም አይዲያው ቀላል ነው። ስለዚህ ሰዎች ቶሎ አንደርስታንድ ያደርጉታል ብዬ ከ2 ወርና ከ3 ወር በኋላ ያገኘሁት 30 ሺህ ዶላር ብቻ። በጣም ረጅም ጊዜ ማለት ነው። ያ እንግዲህ እዛው ከአንዱ ስቴት ወደ ስቴት ለመብረር ያወጣሁትን አሰቡት፣ ለሆቴል ያወጣሁትን አስቡት። ስመለስ 10 ምናምን ሆነች ኪሴ ውስጥ የመጣችው። ግን የቀድሞ ባንከር ምን ብሎኝ ነበር? በቢሮዬ ነበር ጀጅ ያደረገኝ አይደል? ያቺ ጃት የመጣሁትን ገንዘብ ማፊ ሞል ላይ ቢሮ ተከራየንና 6ኛ ፎቅ ቢሮን የሚያምር ቢሮ አደረግን። ከዛ ኢንቨስተሮችን ጠራን። በቢሮ ምክንያት 600 ሺህ ዶላር ሬዝ አደረግን ማለት ነው። ስለዚህ 2018 አካባቢ ነው ይህንን ገንዘብ ሬዝ ያደረግነው 600 ሺህ ዶላሯ። አብዛኞቹ ኢንቨስተሮቻችን ውጪ ነው ያሉት። ስለዚህ ገንዘቧ ዋየር ተደርጋለች። ሰኞ ቀን ነው ባንክ አካውንታችን ጢን አለ። ቴክስት ደረሰኝ ማለት ነው። በጣም ደስተኛ ነበርን። ኦልሬዲ ስትራቴጂክ ፕላን አውጥተን ነበር። የት ሬዲዮ ላይ ምን አይነት ማስታወቂያ እንደሚነገር በቃ የምታስቡን ነገር ሁሉ ፕሮዳክሽን ሁሉ አልቆ ነበረ። ከዛ ስልክ ተደወለልኝ ከቢሮ። ሄሎ ስላቸው አይ የክስ ወረቀት መጥቷል። ኦኬ አይ ምንም ችግር የለም በቃ መጣሁኝ። እንዳትቀበሉ እስከዛ ድረስ ቢሮ እስክመጣ ብያቸዋለሁ። ቅድም እንዳልኳችሁ አካውንታችን ላይ ገንዘቡ ገብቷል። እያየሁት ኔጌቲቭ 18 ሚሊዮን ብር ሆነ ማለት ነው። ቢሮ ስንገባ ምንድነው ክሱ ብዬ ሳይ 800 ፔጅ ነው ክሱ። ከ800 ፔጅ 750 ምናምን ነው ሪሲት ነው። ቀሪው ብቻ ነው ክስ። ክሱ ምን ይላል? ይሄ ድርጅት ስማችንን ሰርቆናል። እኛ የመጀመሪያዎቹ ሆነን እያለ ዛይራይድ የመጀመሪያዎቹ እያለ 1 ዓመት ከ7 ወር በኋላ ከኛ በኋላ የመጣ ድርጅት ከሰሰን ማለት ነው። ስለዚህ በጣም ግራ ገባን። ምክንያቱ ምንድነው ብለን ለመጠየቅ ሞከርን።
አንድ ፍርድ ቤት የያዘው ኬስ ስለሆነ በዛ መንገድ ነው መጨረስ ያለባችሁ ተባለ። ቅድም እንዳልኳችሁ እኔ ያደግኩት የተማርኩት አሜሪካ ስለሆነ እማየው እንደዚህ ነው። የሆነ ነገርን ለማድረግ ስራውን መስራት ነው እንጂ ያለብኝ ለምሳሌ ከሰው ጋር እየተጣላውኝ ወይም ደግሞ ጊዜን አልባሌ የሆነ ቦታ ላይ ማሳለፍ አልፈልግም። መጨናነቅ የምፈልገው ካምፓኒውን ወደፊት የሚሄድበትን መንገድ ነው እና እንደዚህ የሄድኩኝ የሆነ ነገር ሲገጨኝ ባላየ ነው የሚሄደው። ለዛ ነው ሁለተኛው ካምፓኒ የተወለደው። ለምንድን ነው? ዛይራይድ እንግዲህ ተከሷል፣ ገንዘባችን ተይዟል፣ 41 ሰራተኞች አሉን። እነዚህ ልጆች እኛ ላይ ዲፔንድ የሚያደርጉ ናቸው። ስለዚህ እነሱ እንዴት ነው ጥዬ ካምፓኒውን የምዘጋው? ስለዚህ ሌላ ካምፓኒ ማሰብ አለብኝ ብለን አሰብን ማለት ነው። መንገድ ትራንስፖርት ሄድንና ለምን መኪናዎችን አናስገባም ስንላቸው ቴክኖሎጂ ካምፓኒ ሆናችሁ መኪና ማስገባት አትችሉ። ለምን? ምክንያቱም የታክሲ ሰርቪስ ውስጥ ስላላችሁ መኪና ማስገባት የምችሉት በሌላ ካምፓኒ ነው እንጂ በዚህኛው ካምፓኒ አይደለም። አንድ ሲጀመር ተከሳችኋል። ስለተከሳችሁ ገንዘብ ማንቀሳቀስ አትችሉም አሉ። ኦኬ፣ ገንዘብ ማንቀሳቀስ አለመቻላችን ሜክ ሴንስ፣ ግን ካምፓኒው አለመቻሉ አልገባንም ስንላቸው አይ ህግ ነው፣ ህግ አክብሩ ተባልን። ስለዚህ ምን አሰብን ከወንድሜ ጋር በቃ ሽርሽር ብለን ለምን ካምፓኒ አናቋቁምም አለን። ካምፓኒ አቋቋምን። ስለዚህ ዛይራይድ ታክሲ ሊያስገባ ነው ብለን ማስታወቂያ ጀምር። የምታስታውሱ ከሆነ 2018 19 ላይ ማለት ነው። ከዛ ሀሳባችን ነው መኪና ለማስገባት እንጂ ገንዘብ አልነበረንም። ተመልሰን ባንኮች ጋር ሄድን። 17ቱም ባንኮች ጋር አይ አናምናችሁም፣ ወጣቶች ናችሁ፣ ኮላተራል የላችሁም፣ ዶላር የላችሁም፣ ስለዚህ አንሰጣችሁም ተባለ። 16ቱም ባንክ ጋር ጨረስን። መጨረሻ ላይ አንድ ባንክ ሄድን። እሱንም ተስፋ ቆርጠን በተቀመጥንበት ጊዜ ነው። እኔና ወንድሜ ሄደን ገብተን ቁጭ አልን። ሀሳባችን አስረዳ ነው። ኮላተራል አላችሁ አለ ወንድሜ። ፈጥኖ አዎ አለ። እኔም ማላቀው ሀብት ወንድሜ ከየት በኩል ነው የመጣው ብዬ ግራ ገብቶኛል። እና ምን አለ ሲለው ቢሮአችን ፊት ለፊት ቢሮአችን ማፊ ነው ብያችኋለሁ አይደል? መድኃኔዓለም ቤተክርስቲያን አለ። በጣም ተገርሞ እንደናንተ የደፈረኝ ሰው የለም ብሎ ለመጀመሪያ ጊዜ 67 ሚሊዮን ብር ባንኩ አበደረን ማለት ነውና አሁን መንገድ ላይ የምታያቸውን ሽርሽር የሚል ጽሑፍ ያላቸውን ታክሲዎች አስገብተን ሰርቪስ መስጠት ጀመርን ማለት ነው። ስለዚህ እኛ ቀደም ያልኳችሁ እኛ ጠላቶቻችንና እየከሰሱን የነበረው ድርጅት አሃ በዚህኛው ስንላቸው ደግሞ በዚህኛው መጡ ተብሎ መኪና ባስረከብን በማግስቱ አሁንም ሌላ ክስ መጣ። ከዛ ይሄንንም 3 ወር 4 ወር ፈጅቶ ይሄንንም ክስ አሸነፍን ማለት ነው። ቅድም ያልኳችሁ ግን ከዛይራይድ የተከሰሰበት ክስ ግን አሁንም እንደ ፕሮሰስ ነበረ። ብዙ ጊዜ ምንድነው ከኛ ጋር የተከሰሱት ድርጅቶች 3 ድርጅቶች ነበሩ። 3ቱም ድርጅቶች ወጡ። የቀረነው እኛ ብቻ ነበር። እልህኛ ስለሆንኩ ነው ይሄን ነገር ሁሉ አሜሪካ ያለኝን ነገር ሁሉ ትቼ መጥቼ እንደገና ደግሞ ተሸንፌ እንዴት ነው የምመለሰው ብለን ስላሰብን ይሄን ካምፓኒ ኪፕ ማድረግ አለብኝ ብዬ አሰብን። ስለዚህ ሽርሽርም ተከሷል፣ አካውንቱ ታግዷል፣ ዛይራይድም ታግዷል። ሽርሽርም ተጨማሪ መኪና ማስገባት ብንፈልግም ምን ማድረግ አንችልም፣ አካውንቱን ማንቀሳቀስ አንችልም፣ ዶላር ማስፈቀድ አንችልም። ዶላርም ደግሞ ባንክ አይሰጥም። የሀገራችን ሁኔታ ታውቁታላችሁ። ስለዚህ ምን አስብን፣ በአጋጣሚ የሆነ ሰው ይመጣና እኛ ቢሮ ስለ ቢዝነስ ያወራናል። ኮምፕሊትሊ የመጣበት ኤሪያ ሌላ ነው። የመጣው ሰውየው ከጋምቤላ ነው። ጋምቤላ ሄዳችሁ ባካችሁ ቤተሰቦቼን ላሳያችሁ፣ ፖቴንሻሉን ላሳያችሁ አለ። እሺ ብለን ሄድን። 2000 ሄክታር ነው የሚባለው ያሳሳሳለሁ መሬት ተቀብለን መጣን። ስለ ሰሊጥ የምናውቀው ነገር የለም፣ ስለ ማሾ የምናውቀው ነገር የለም። ግን ሁለቱም ካምፓኒያችን ተዘግቶብናል። ያለን አማራጭ ያለውን ኦፖርቹኒቲ ግራብ ማድረግና ስራ መስራት ነው። በጋምቤላ ታሪክ መሬት ተቀብሎ በ4ኛው ወር ሰሊጥ ኤክስፖርት ያደረገ ካምፓኒ ከኛ ውጭ የለም። በዚህ ኤክስፖርት እያደረግን ዶላር ማግኘት ጀመርን። ቅድም እንዳልኳችሁ ሁለቱም ካምፓኒዎች አካውንቱ እንደተዘጋ ነው ማለት ነው። መጨረሻ ላይ በጣም ተቸገርን። ቀጠሮ በየ3 ወሩ ነው የኛ የሚቀጠረው። ሴም ዳኛ የሌሎችን ድርጅቶች ግን የሚቀጥረው በየ2 ሳምንት በየ3 ሳምንት ነው። ስለዚህ ኮምፕሌን አደረግን። ኮምፕሌን ያደረግነው 2 ዓመት ከ5 ወር በኋላ ነው እንደ ፕሮሰስ። ከዛ በኋላ መጨረሻ ላይ ምንድነው የተደረገው? የሆነ ቀን ቢሮ ስንመጣ ቢሮአችን ታሸገ። ለምንድነው የታሸገው ሲባል አይ ህገ ወጥ ናችሁ፣ አይ ፍቃድ አለን
ታክስ እየከፈልን ያለ ነው። 41 ሰራተኛ አለን። ምንም ህገወጥ የሰራነው ነገር የለም። ኮንትሮባንድ አይደለም እየሰራን ያለ ነው ስንል አይ በቃ ህገወጥ ናችሁ። ስለዚህ ቢሮአችን ታሸገ። አሁን መለኛ ስለሆነ እና ዋይፋይ ስላለን ነፃ ዋይፋይ ቢሮአችን ደረጃ ላይ ቁጭ ብለን ስራ መስራት ተጀመረ ማለት ነው። ሶ በዛ ፕሮሰስ ይሄንንም ኤቪደንስ ለፍርድ ቤት አቀረብን። በመጨረሻ ላይ እንግዲህ ከረጅም ኩትኮታ በኋላ አሸነፍን ማለት ነው። ስናሸንፍ እንግዲህ እልውስ ገብተን ነበር። ያመለጠን ማርኬት ሼር ነበረ። በጣም ብዙ ነገሮችን አይተናል። ስለዚህ ያደረግነው ነገር ምንድነው? ኢሚዲየትሊ ወደ 3 ከተሞች ላይ ኤክስፓንድ አደረግን። ባህር ዳር፣ ጎንደር፣ ሐዋሳ። በእነዚህ 3 ከተሞች ብቻ ለ2168 ሰዎች የስራ እድል ፈጥረናል። በጣም የምንኮራበት ደግሞ 53%ዎቹ ሴቶች ናቸው። ከዛ በተጨማሪ በሚቀጥሉት 45 ቀናቶች ጅቡቲ ስራ እንጀምራለን፣ ሶማሊላንድ ስራ እንጀምራለን። ሶ የነዛ አለህ የዛን ጊዜ የከፈልነው ዋጋ ሞር እንድንሮጥ ወይም ደግሞ ኢነርጂ አድርጎናል እንጂ ቅስማችን ተሰብሮ ወይም ደግሞ ኮምፕሌን አድርገን አላረፍንም ወይም ደግሞ አልተቀመጥንም ማለት ነው። ከዛ በኋላ እንግዲህ ከሰዎች ጋር ያለኝ ኢንተራክሽን ወይም ደግሞ ሰዎችን ኮሚኒኬሽን መፍጠር ጀመርኩኝ በተለያየ ኤሪያ ላይ። ከዛ በኋላ ወደ ፊንቴክ ዓለም ነው የገባ ነው። ምናልባት አሪፍ ፔይ ሲባል ሰምታችሁ የምታውቁ ከሆነ በኢትዮጵያ የመጀመሪያው በብሔራዊ ባንክ ፍቃድ ያገኘ የክፍያ ስርዓት ነው። ሶ ይህንንም ድርጅት እንግዲህ ዛይራይድ ላይ ሁሉ ነገር ምን ነበር? ካሽ ነበረ አይደል? ሹፌርና ተሳፋሪ የሚቀያየረው በካሽ ገንዘብ ነበረ። ስለዚህ ይሄ ደግሞ አሽከርካሪዎች እንዲገደሉ እንዲወጉ በጣም ብዙ ኬስ ሰምታችኋል በሬዲዮ በቴሌቪዥን አይደል? የኮርስ ውስጥ አሽከርካሪ የታክሲ አሽከርካሪዎች። ስለዚህ ይሄን ለማስቀረት ለምን ዲጂታል የሆነ ፔመንት ፕላትፎርም አንሰራም ብለን ሀሳብ ስናቀርብ አሁንም ብሔራዊ ባንክ አይ ለዚህ ፍቃድ የለም፣ ስለዚህ ፍቃድ ወይም ደግሞ ህግ እስኪወጣ ጠብቁ ተባለ። የዛሬ 2 ዓመት ህግ ወጣ ማለት ነው። ሶ የተባለው ነገር ምንድነው? 13 ሚሊዮን ብር ሬዝ ማድረግ አለባችሁ፣ ሚኒመም 10 ሼር ሆልደር መሆን አለበት ተባለ። ስለዚህ እነዚህን ሰዎች ከየት ነው የምናገኘው አለን። ቅድም እንዳልኳችሁ ብዙ ጊዜ አንደርስታንድ የሚያደርጉት ዲያስፖራዎች ናቸው ብለን ስላሰብን 32 ዲያስፖራዎችን ሃንድ ፒክ አድርገን በኦንላይን ፒች ሴሽን አዘጋጀን ማለት ነው። ይህን ፒች ሴሽን ስናዘጋጅ ኢትዮጵያ ውስጥ ያሉ ባለሀብቶች ወይም ደግሞ ቴክኖሎጂ ካምፓኒዎች ላይ ኢንቨስት ያደረጉ ሰዎችን እያነጋገርን ባለቤትን፣ ወንድምህን፣ እህትን ይህንን አይዲያ ነገራቸውና ጆይን እንዲያደርጉ አርጋቸው ብለን እነዚህ 32 ሰዎች ገቡ። ቅዳሜ ቀን ነው አስታውሳለሁኝ። ከምሽቱ 2 ሰዓት ላይ 32ቱም ሰዎች ገቡ። 31ዱ ኢንቨስት ለማድረግ ወስነው በ24 ሰዓት ውስጥ $3.5 ሚሊዮን ሬዝ አደረግን ማለት ነው። ይህን የምናግራችሁ ለምንድን ነው? አንዳንድ ጊዜ ከጎናችን ያሉ ሰዎችን አናስባቸውም። ከወደደውና ከተስማማ ሸምሱ ኢንቨስት ማድረግ ይችላል፣ ወንድማችሁ፣ ክላስሜታችሁ። እነዚህ ሰዎች ሁሉ ሰው ስታዩ የዶላር ሳይን ጭንቅላታቸው ላይ ማየት አለባችሁ። ምክንያቱም አይዲያውን እስከወደዱት ድረስ አቅሙ እንኳን ባይኖራቸው ባላቸው አቅም ኢንቨስት ሊያደርጉ ይችላሉ። አንዳንድ ጊዜ ከመናገር ይቅር ይሄ ሰውዬ እኮ ኢንቨስት አያደርግም ብላችሁ ያላፋችሁት ሰውዬ ማይ ቢ ዘ ዋን በእናንተ አይዲያ አስቦ ወይም ደግሞ ተስማምቶ ትልቅ ገንዘብ ሊሰጣችሁ የሚችለው ሰው ይህ ሰው ነው ማለት ነው። እና ብዙ ጊዜ ሰዎችን አትለፏቸው። ይህ ነገር አድርገን አሪፍ ፔ ተወለደ። ለምሳሌ ሱፐርማርኬት፣ ሆቴል ላይ ስትቀመጡ አረንጓዴ ፖስት ካያችሁ እነሱ ናቸው። ይሄኛው ሞር ፌስ ቱ ፌስ ለሚደረግ ትራንዛክሽን አንድ ሰው ኤቲኤም ካርድን ይዤ ሄጄ ከባንክ ገንዘብ ሳላወጣ ስዋይፕ የማረግበት ፕሮዳክት ነው ማለት ነው። ይሄኛው አንድ ሴክተር ነው። ሁለተኛው ብሔራዊ ባንክ ምን አለ? እያንዳንዱ ፊንቴክ የተለያየ አይነት ላይሰንሲንግ ፕሮሰስ ነው ያለው አለ ማለት ነው። ለምሳሌ እኔ ሸምሱ ሆኜ ሳሙና ብሸጥ መፈልግ አንድ ላይሰንስ አወጣለሁ እንጂ ሱቅ ተብሎ ፍቃድ የለም ማለት ነው በብሔራዊ ባንክ ህግ መሰረት። ስለዚህ እኛ ሁለተኛ ፕሮዳክት ይዘን ወጣን። ምክንያቱም ዲማንዱ አለ፣ ኒዱ አለ። ስለዚህ አይ ራሱን የቻለ ጌትዌይ የሚባል ላይሰንስ አውጡ ተባለ። ስለዚህ ሰፓሬት የሆነ ደግሞ ላኪ ፔይ የሚል ተቋም ፈጠረን ማለት ነው። ላኪ ፔይ የሚሰራው ስራ ምንድን ነው? ለምሳሌ እናንተ መገበያየት ብትፈልጉ ገንዘብ ፊዚክሊ ቤታችሁ ቁጭ ብላችሁ ኦንላይን ላይ መግዛት ትችላላችሁ እቃ። ፊዚክሊ ደግሞ ሱቅ ብትሄዱ በኪውአር ኮድ ስካን ማድረግ የምችሉበት ሲስተም ነው ማለት ነው። እዛው ላኪ ፔይ ላይ ራሱ ቪዲዮ ኮል ያለው ቻት ፈንክሽናሊቲ ያለው
አዲስ የፔመንት ፕላትፎርም ይዘን መጥተናል ማለት ነው። ስለዚህ የትኛውን ፔመንት ፕላትፎርም ካላችሁ የኛ ሲስተም ላይ አግሪጌትድ ሆኖ ይቀመጥላችኋል። ስለዚህ the only payment you need in Ethiopia would be Lucky Pay ማለት ነው። ስለዚህ ከሁለት ወር በኋላ ላይቭ የሚወጣ አዲስ ፕሮዳክት አለን ማለት ነው። ጥያቄ ካላችሁና እናንተ በምትፈልጉት ኤሪያ ላይ ሪፍሌክት እንዳደረግ የምትፈልጉ ካላችሁ ጥያቄ ለመጠየቅ መድረኩ ለእናንተ እሰጣለሁ። እሺ፣ በመጀመሪያ በጣም ነው የማመሰግነው። ኢንቨስት ማድረግ እንፈልገው እንስሳት እርባታ ላይ ነው። በጣም ብዙ ሰዎችን አውርቼ ከፋሚሊያችን ትንሽ ሻል የሚለው አጎቴ ነውና እሱን ሳማክረው ምን አለኝ፣ እዚህ ነው መጥተህ መጀመር የምትፈልገው አለኝ። ዲላ ላይ ማለት ነው። እዛ ሄጄ በማወራበት ታይም ላይ ምንድን ያለኝ የሆነ ባዶ መሬት አሳየኝ ምናምን፣ የፋዘር መሬት አለ እሱን አሳይቶኝ ምናምን መጀመር ትችላለህ እዚህ ላይ ምናምን ነገር አለኝና እዛ እሱ ግን ብር ሊሰጠኝ ፈቃደኛ አልነበረም። ምክንያቱም ምንድን ነው ስለው የፈረንጅ ዶሮች አይታወቁም። እዛ ጋር የሚታወቁ ዶሮች ምንድን ናቸው? በጣም የስጋ ዶሮች ናቸው እና የእንቁላል ዶሮች አይታወቁም። እና ሌላ ኢነርጂ ሰጠኝ ማለት ነው። እዛ ጋር እንድጀምርበት መንገዱን አመቻቸልኝ ምናምን። ግን እሱ ኢንቨስት ማድረግ አልፈለገም። 300 ምናምን ሺህ ብር ያስፈልገኛል። እጄ ላይ ያለው ደግሞ ከ120 ሺህ ብር በላይ ነው። ይህን መንገድ አግኝቸው ከዛ ግን ያን ቢዝነስ ለመጀመር ደግሞ ፈራሁት። በመጀመሪያ ይህን ሱፍ ለምንድን ነው የገዛኸው? ይህን የምልል ምንድን ነው፣ አንድ ሰው አላማ ሲኖረው ስለሚለብሰው አይጨነቅም፣ ስለሚጠጣው አይጨነቅም። እዚች ጋር ለማደር ራሱ ዝግጁ መሆን አለበት። ራሳችንን ሳክሪፋይስ ማድረግ አለብን። አንደኛው እሱ ነው። ሁለተኛው ለማ አይዲያህን ሼር ማድረግ እንዳለብህ ማወቅ አለብህ። ለምሳሌ እኔ በዙሪያዬ በጣም ብዙ ጓደኞች ነበሩ፣ ከ20 ፕላስ ጓደኞች። ስልኬ ለ30 ደቂቃ እንኳን ዝም አይልም ነበር፣ በጣም ይደዋወል ነበር። እነዛን ልጆች አገኛቸዋለሁ። ግን የሆነ ቀን ላይ ራሴን ሳገኘው ትላንትና የነበርኩበት ቦታ ላይ ነው ራሴን ያገኘሁት ዛሬ ላይ። ወሬ እናወራለን፣ እንጫወታለን፣ ፑል እንጫወታለን። ምንም ቫሊዩ አላደረጉልኝም። የእኔ ቢዝነስ ፓርትነር ደግሞ ሲደውልልኝ አይ ዳዊት ድሪምስ ነው እየሄድኩ ያለሁት፣ ምክንያቱም የነበርንበትን ያለፍንበትን ነገር ሼር ላረግ ነው ስለው ምን አለኝ፣ ማንም እኮ አልረዳንም ትላንትና ላይ፣ ስለዚህ ንገራቸው ስለዚህ ንገራቸው፣ ፋሚሊ መጥቶ የሰጠን ነገር የለም፣ ያገዙን ነገር የለም፣ እረፉ ተቀመጡ ያሉን ሰዎች ናቸው ያሉት። ስለዚህ አጎትም ከነዛ ሰዎች መካከል አንዱ ነው ማለት ነው። ስለዚህ አጎት ነው ውደደው፣ ግን አንዳንድ ጊዜ አይዲያን ሼር ማታረገውን ሰው ማወቅ አለብህ ማለት ነው። ሌላው የዶሮ እርባታ ላይ አንዱ ለጊዜ ላይ ዛሬ 5-6 ዓመት አካባቢ ልንገባ ሞክረን ነበር። ትልቅ ምንድነው ሪስክ አለው፣ ግን ደግሞ ፋይናንስ አለ። አይ ቲንክ ካልተሳሳትኩኝ ኢትዮ ቺክን የሚባል ነው መሰለኝ አሉ፣ ነጮች ናቸው የሚያደርጉት፣ በጣም በትልቅ ደረጃ ነው የሚደርሱት። ላስት ዊክ ላይ ደውሎልኝ ነበር በአጋጣሚ። ለምን አሁን ላይ ወደ ቴክኖሎጂ መግባት እንፈልጋለን፣ ቢዝነሳችንን በቴክኖሎጂ ማገዝ እንፈልጋለን እና ሶፍትዌር ዲቨሎፕ አድርጉልን ብሎ ደውለው ነበረ። እነዚህ ድርጅቶች በምን አይነት ነው መንገድ ገንዘብ ያገኙት ብለህ ካየህ፣ ብዙ ጊዜ ለምሳሌ የተለያዩ ተቋማት ገንዘብ አላቸው፣ ፈንድ አላቸው። ለምሳሌ አንድ ኤግዛምፕል ሰጥሃለሁ፣ ዩኤስኤድ ፖሊዲ የሚባል ኦፊስ አለ። እዚህ ሴክተር ላይ ወይም ደግሞ ግብርና ላይ ፈንድ አላቸው። ምን ካለ አስሎንጋስ ክሊር የሆነ ፕላን ካለ፣ ይሄን ያህል ዲማንድ አለ፣ ይሄን ያህል ገንዘብ ሜክ ማድረግ እችላለሁ ብለን ክሊር የሆነ ምን ያስፈልጋል? ቢዝነስ ፕላን ያስፈልጋል። ራሳችንን የመሸጥ ችሎታ የለንም እና ፕሮፐርሊ እነዚህ ነገሮች ከተዘጋጁ እኔ ራሴም አውድ ሜክ ዘ ኢንትሮዳክሽን ላንተ ማለት ነው ከነሱ ጋር። ኢትዮጵያ ላይ አንድ ችግር ያለ ይመስለኛል። ምንድነው? የራሳችንን ቋንቋ ዴቨሎፕ አናደርግም። ኢቨን አብሪቬሽን ላይ ራሱ ስንጠቀም የስ ኖ ዘራፍ ብንል ምን ችግር አለው? እንደ ድርጅት በስማቸው መሰየም ትልቅ ነገር ሆኖ ሳለ ግን እነዚህ ቋንቋዎችን ለማስፋትና ወደ ቦታቸው ለመመለስ እነዚህ ህዝቦችን ምን ያደረክ ነው? በጣም የሚገርማችሁ ታላቅ ወንድሜ ያለ ሯጭ ነው፣ ብሩክ ታደሰ ይባላል። ምናልባት የምታውቁት ከሆነ ከና ኃይሌ ጋር ነው የጀመረው። ሞር አሁን ላይ የሚሮጠው ለአሜሪካ ነው። እሱ ራሱን የቻለ ትልቅ ታሪክ አለው። በጣም በቋንቋው የሚኮራ
ለአዲስ ዓመት ራሱ ግራፊክስ ሰርተን ሊንክድን ላይ ወይም ደግሞ ፌስቡክ ላይ ፖስት ስናደርግ ይደውልና የጻፍከው እኮ በላቲን ነው 2016 ብሎ የጻፍከው በላቲን ነው በግዕዝ ጻፍ ብሎ ግዕዙን ጽፎ ይልክልኛል። ይሄ ምላችሁ 20 ምናምን ዓመት አሜሪካ የኖረ ታላቅ ወንድሜ ነው። ቤት ውስጥ ቁጭ ብለን እያለ ለምሳሌ እናታችን ምግብ ላቅርብልህ ስትል አልፈልግም ስላት ይኮረኩመኛል። ለምን ስለው አይ በቃኝ ነው የሚባለው። ምክንያቱም ትክክለኛ ተርሞ በቃ አልፈልግም መሆን ማለት ዲስሪስፔክትፉል ነው፣ ኔጌቲቭ እንትን አለው እና ያን ያህል ነው ከሚል ባክግራውንድ ነው የመጣሁት እና እኔም ኢትዮጵያ ከመጣሁ በኋላ የማያቸው ነገሮች በጣም ይገርሙኛል። ማለት እነዚህ ሰማያዊ ባሶች ውስጥ አይታችኋል? ይሄ ለሰርቪስ የሚሰጡት እዛ ላይ በአማርኛ ሰርቪስ ተብሎ ነው የተጻፈው። ኢትዮጵያ ኤርላይንስ ባለፈው ሄጄ ፈርስት ክላስ በአማርኛ አንደኛ ማዕረግ አይደለም ተብሎ የተጻፈውና በጣም ቦዘር ያደርገኛልና እኔ የነዛን ነገሮች ፎቶ አንስቼ ስቶሪ ሳረግ እናንተን ስል ሰው እንደ እብድ ነው የሚያየኝ። ምክንያቱም እኛ ራሳችንን ካላከበርን ሌላው እኛን ሊያከብረን አይችልም። ሌላው ወደ ዛይ ስንመጣ ትልቅ ስራ እየሰራ ነው የምንገኘው። አሁን ላይ ዲቴሉን አልነግራችሁም፣ ምክንያቱም ራሱን የቻለ ፕሮግራም ዶክመንተሪ ተዘጋጅቶለት የሚቀርብ ፕሮግራም ነው። ይኸው እንድታውቁት ያህል አንደኛው ደሴት ላይ አንድ እናት መነኩሴ ብቻ ናቸው የሚኖሩትና የሚተዳደሩትም የሚበሉትም እዛ ቦታ ላይ ቱሪስቶች ሲሄዱ ከሚሰጧቸው ቆሎ ይዘው ከሚሄዱት ብስኩት ነው። እዛ ቦታ ላይ እንኳን ጎመን እንኳን ተክለው እኚህ እናት መኖር የማይችሉበት ደረጃ ላይ ደርሰዋልና ራሱን የቻለ ከትምህርት ቤት እዛ ቦታ ላይ ያሉት ሰዎች ደግሞ አትሊስት ዴይሊ ምግባቸውን ተክለው የሚኖሩበትን ደረጃ እየሰራ ነው የምንገኘው እና በዚህ 2-3 ወር ውስጥ ትልቅ አናውንስመንት ትሰማላችሁ። ሲው ሚዲያው ላይ ብዙ ጊዜ ሰዎች ስንባል የሚበድሉንን ሰዎች አንረሳ በልባችንና እዛች ጋር ያሳለፍካት ቻሌንጅ አለች። ስለ እነዛ ሰዎች ምን ይሰማሃል? ይቅርታ አድርገህላቸዋል ወይ? አንዴ ባካችሁ ሁላችሁም እንድትነሱ በትህትና ጠይቃለሁ። እነዚህ የከሰሱኝ ሰዎች ባይኖሩ ኖሮ ጥንካሬን አላቅም ነበር። እነዚህ 5 ካምፓኒዎች አይወለዱም ነበርና ባካችሁ ለከሰ አንዴት እናጨብጭብላቸው። እስካሁን ለኢትዮጵያ በጣም ብዙ ነገር አድርገህላታል እና ወደፊት በጣም ትልቅ አደርጓለሁ ብለህ የምታስበውን ሀሳብ ብገልጽልን ደስ ይለኛል። እንደ ህልም ልበለውና ወይ ወደፊት ማድረግ እፈልጋለሁ የምትለው ትልቅ ነገር። እኔ በጣም ሀገሩን ከሚወድ በባንዲራው ከማይደራደር ሰዎች መካከል ነኝ እና አንዳንድ ጊዜ ስለዚህ ብዙ ጊዜ የማየውና በኢትዮጵያ ውስጥ የምኮራበት ፕሮዳክት ምንድን ነው? ኢትዮጵያ ኤርላይንስ ነው። በጣም ነው የምኮራበት። ምክንያቱም አባቶቻችን ትልቅ የሆነ ፋውንዴሽን ቢነቃነቅ የማይወድቅ ፋውንዴሽን ሰጥተውናል አይደል? ስለዚህ ዛሬ ላይ ናይጄሪያ እየገባ ነው፣ የተለያየ አፍሪካ ሀገር ውስጥ እየገባ ነው እና ባንዲራውን ባየው ወይም ደግሞ አውሮፕላኑን ባየው ቁጥር በጣም ትልቅ ደስታ ነው የሚሰማኝ እና ሁላችሁም የአይነት ስሜት ይሰማችኋል ብዬ አስባለሁኝ። እና የሁል ጊዜ እኛ ድሪም ምንድን ነው? ከኢትዮጵያ ተነስቶ ሌላ አፍሪካ ሀገርን የሚያጠቃልል ወይም ደግሞ የሚጠቀሙበት ፕሮዳክት እንዲኖረኝ ነው አላማው እና በሚቀጥለው 5 ዓመት ውስጥ ይህንን አደርጋለሁ ብዬ አስባለሁ። እንግዲህ ከ2 አፍሪካ ሀገር ጀምረናል። ግን ተበድር ያለው ስትለኝ ይሄንን ገንዘብ ከወሰድኩኝ በኋላ እንዴት ልመልስ ይችላለን? ከዚህ በፊት የሆነ ትንሽ ገንዘብ ስለከሰርኩኝ ያ ፊር ይዞኛልና እንዴት ይሄንን ማሸነፍ ይችላለሁ? የዛሬ 5-6 ዓመት አካባቢ ነውና 2 በተለያዩ ሴክተር ውስጥ የማውቃቸው ሰዎች ነበሩ። አንደኛው ሰውዬ በጣም ፈሪና ሪስክ ቴከር አይደለምና በጣም ትሩ ስቶሪ ነው፣ ትንሽዬ ቢሮ ነው የተከራየው። አንደኛው ሰውዬ ደግሞ ትልቅ 1 ፍሎር ነው የተከራየው። ከ1 ዓመት ምናምን በኋላ ሲሄድ ትንሽዬ ቢሮ ከፍቶ የነበረው ሰውዬ ዘግቶታል። ትልቅ ቢሮ ተከራይቶ የነበረው ሰውዬ በነገራችን ላይ የ6 ወር እንኳን ኪራይ የሚከፍለው ገንዘብ አልነበረው። በጣም ትልቅ ቦታ ደረጃ ደርሷል። የምታውቁት ሰው ነው በነገራችን ላይ፣ ወይ በሚዲያ ላይ ወይ በቴሌቪዥን ሲተዋወቅ ታውቁታላችሁ። ዲፍረንሱ ምንድን ነው? አንተ የተቸገርከው ትንሽዬ ገንዘብ ስለተበደርክ እና ስለናካት ተክተህ አልሰራህም። ትልቅ ገንዘብ ስትሄድ አተኛም። ስለዚህ በጣም ትልቅ ድሪመር መሆን አለብን። ስካይዝ ደ ሊሚት። በቃ ትልቅ ነገር ነው። ይሄን ነገር አደርገዋለሁ።
ካልክ ሰክሰስፉል ትሆናለህ። ስለዚህ አንዳንድ ጊዜ ትናንሽ ሪስኮችን አንውሰድ፣ ትናንሽ ስቴፖችን ወይ ደግሞ ጠብታ ነች አይደል? እቺ ትንሽ ጠብታ ነገሮች ላይ አናተኩር። ትልቅ ነገር ላይ ስናተኩር አንተኛም። ኤዱኬሽን ባክግራውንድ ማወቅ እፈልጋለሁ። ምክንያቱም ሁለት ነገር ይጠይቃል ይሄንን። አንደኛ ያንን ነገር መረዳት፣ ሁለተኛ ሪስክ መውሰድ ብዙ ሰው ኢንቨስት ለማያደርግበትና እሱ እንዴት ነበረ? ለቴክኖሎጂ የቀረብኩት ላፕቶፕ እና ስማርትፎን በመጠቀሜ ብቻ ነው። ግን ምንድነው ፍላጎት ነው። ፍላጎት ካለ አንድ ሰው በነገራችን ላይ ሁሉንም ነገር ማወቅ ይችላል። እድሜ ለዩቲዩብ አሁን ደግሞ ቲክቶክ መጥቷል። ስለዚህ ፈለጋችሁት ነገር እዛ ላይ ማግኘት ትችላላችሁ። እኔ ያጠናሁት ኢኮኖሚክስ እና ቢዝነስ ነው። 2 ዲግሪ ነው ያለኝ። ከቴክኖሎጂ በጣም የራቀ ነው። ግን አንድን ነገር የሆነ ቦታ ላይ ለማሳካት ምን ያስፈልገኛል? ለምሳሌ ቴክኖሎጂ ላይ መግባት ነበር ሀሳቤ። ስለዚህ የሰራሁት ምንድነው ሁልጊዜ እስክሪፕቶና ወረቀት አይለየኝም። እዛ ቦታ ላይ ጻፍኩኝ ማለት ነው። ኦኬ ቴክኖሎጂ ካምፓኒ ያቋቁማለሁ። ስለዚህ የኢትዮጵያ ሕግ 3 ሰዎችን መቅጠር አለብኝ ይላል። ለእያንዳንዱ ምን ያስፈልገኛል? ላፕቶፕ። እነዛ ሰዎች አሉ። መፈለግና ማምጣት የእናንተ ፋንታ ነው ማለት ነው። በሙያዬ ነርስ ነኝ። እሱን አቁሜ የራሴን ቢዝነስ ጀምሬያለሁ። 5 ዓመት ሆኖኛልና ስታወራ የራሴን ቻሌንጆች ነው ወደኋላ እያየሁኝ የነበረው። የልጆች ልብስ ነው የምሰራው፣ ጋርመንት ስጀምር ራሱ ገና ስጀምር ጋርመንት ነው የሚኖረኝ ብዬ ነው የጀመርኩት። አንድ ማሽን ይዤ ገባ። አሁን ወደ 20 ማሽን ደርሻለሁኝ። ስራ ነው ፈልገው ያንን ነገር ከነዚህ ሰዎች ጋር ኮሚኒኬት አደራርግሻለሁ። አንተም ብቻ አይደለም ሌላም ሰው እዚህ ውስጥ ያለ ሰው ሊኖር ይችላል የኔ ጉዳይ የሚመለከተው ማለት ነው። ስለዛ ነገ እኔ 30 ሰዎችን ከችግር ማነሳ ከሆነ አንተም እሷም ሁላችንም አንዳንድ ድንጋይ እየወረወርን ነው። በዛ መንገድ ሰፖርት የምታረጉ ወይ ኔትወርኪንጉን የምትዘረጉ ሰዎች ካላችሁ ባካችሁ ፕሊዝ። ሬስቶራንት ነበረኝ ብያችሁ ነበር ቅድም አይደል? አሜሪካ ውስጥ ሬስቶራንት ነበረኝና ዩኒቨርሲቲ እያለሁም ከዩኒቨርሲቲ ከወጣሁኝም በኋላ መጠጥ የሚባል ነገር ነክቼ አላቅም። መጨረሻ ላይ ሬስቶራንት ከፈትኩኝ። 3 ባርቴንደሮችን ቀጠርኩ። ቢዝነስ እየሰራ ነበረ። የሆነ ጊዜ ላይ ጓደኛ ያገባ ነበርና ሜክሲኮ የሚባል ሀገር ሄድኩኝ ማለት ነው። ካሜራዬን ስከፍት አንድ ቢራ $5 ነው የሚሸጠው እና እኛ የምንቆጥረው ውስኪዎቹን እንጂ ቢራውን አልቆጥርም። ደግሞ አሜሪካ የሚጠጣው ቢራ ነው፣ ውስኪ አይጠጣም። ስለዚህ ሳያቸው ካሜራ ላይ አንዷ ቢራ $5 ነች። $5 ይቀበሉና ቲፕ ጃር ውስጥ ይከቱታል ማለት ነው። ስለዚህ በጣም እየሰረቁኝ ነበር እነዚህ ሰዎች። ስመጣ እንደተመለስኩኝ በጣም በረዶ ነበር አስታውሳለሁ። ሄጄ 3ቱንም ያባረርኩት። ከዛ በኋላ ከስተምሮች መጡና ይሄን ያህል መጠጥ ስራለን፣ ይሄን ያህል ኮክቴል ሲሉ ከየት አምጥቼ ልስራው? ምክንያቱም መጠጡን አላቀውም፣ ቴስቱን አላቀውም። ስለዚህ በጣም ግራ ገባኝ እና ትልቁ ገንዘብ ደግሞ ከአልኮሉ ላይ ነበር ሜክ ማድረገው። ከዛ ኦንላይን ገብቼ ሰርች ሳረግ ሃርቫርድ ዩኒቨርሲቲ ሚክሶሎጂ ክላስ ኦፈር ያደርጋል አሉ። $500 ከፈልኩና ገባሁኝ። አሁን ላይ ባለኝ ሰርቲፊኬት የትኛውም የአሜሪካ ስቴት መጠጥ ሰርቭ ማድረግ እችላለሁ ማለት ነው። እዛ ፕሮሰስ ምን አደረኩ? በጣም ኤክስፐሪመንት ማድረግ ጀመርኩኝ። የሚጣፍጥ የሚሰክር ማያሰክር እያልን እነዚህ ነገሮች ውስጥ እንትን አልኩኝና ትልቁ ሰው የሚጠጣው ብሉ ሌብል ነበር። እሱም አንድ ሰው ቦትል ካዘዘ ራሱን ሊያጠፋ ነው የሚባለው። ኢትዮጵያ ብቻ ነው ቦትል የሚወረደው። ስለዚህ ምን ማድረግ ጀመርኩኝ? ኦኬ ይሄንን ብሉ ሌብል $200 ገዛዋለሁ። አንድ ሻት $30 ነው የሚሸጠው። የኢትዮጵያ ደብል የአሜሪካ ሲንግል ሻት ነው። ስለዚህ $200 አውጥቼ $30 ብሸጠው ምንም ፕሮፊት ማርጂን በጣም ትንሽ ነው ማለት ነው። ስለዚህ ከኢትዮጵያ የሚላክ አረቄ ነበር አሜሪካ ማለት ነው። በትክክለኛ መንገድ በደረጃና ምደባ ታይቶ ከቢራዎች ጋር የተለያዩ ቢራዎች ጋር ተደራርጎ አብሮ ኤክስፖርት ይደረጋል ማለት ነው። ቢራው ሳየው $1 ከምናምን ነው ኮስት የሚያደርጉት። ይሄኛው ግን ቦትሉ $7 አካባቢ ነው። ኦኬ አልኩኝ። $7 ሃርቫርድ ተምሬ የለ። ስለዚህ ሃርቫርድ ግራጁዌትድ የሚለው ሚክሶሎጂ ሰርቲፊኬቴን አስቀመጥኩኝ። ናው ኤቨሪባዲ ቢሊቭስ ምን ታረኩበትና ማሪኔትን አደርገዋለሁ ለ2 ሳምንት። ስለዚህ $10 የገዛሁትን መጠጥ በአንድ ሻት ከኢትዮጵያ የመጣ አረቄ ብለን ኦቴንቲክ ነው ብለን $30 ሸጥ ነበር ማለት ነው። የምንሸጥበት መንገድ ማተር ያደርጋል። the way we package it አይደል? the way we tell the story አይደል? ሴት መሆንሽ ራሱ አንድ አድቫንቴጅ ነሽ። አንድ ቴሌቪዥን ፕሮግራም ላይ ኔክስት ዊክ ላይ ተዘጋጂ። ፉል ካሜራማን ይዘን መተን የምትሰሪውን ስራ ቀርጸን
እናቀርባለን ማለት ነው። አሁን ደግሞ ከመሄድሽ በፊት 20 ሺህ ብር ካምፓኒሽ ላይ አስገባልሻለሁ። ብዙ ነው የተማርነው። በጣም አመሰግናለሁ። እናመሰግናለን። አሁን ደግሞ ባካችሁ ከፍ ባለ ክብር ደግሞ ዳዊት ድሪምስን ወደ መድረክ እንጋብዘው። በጣም ሀብታም የሆነ ልምድ ነው ያካፈለን አይደለ? ፈተናውን በጣም ብዙ ነው፣ ሙከራውን በጣም ብዙ ነው እና ሁሉ ሰው እዚህ ጋር የእሱ ታሪክ ሲሰማ የእሱ ታሪክ አይደለም የሚሰማው፣ በራስህ መንገድ ተርጉመህ ነው የምትሰማው። ምክንያቱም እኔ የምንጠቀመህ ብትሉኝ ተስፋ ስቆርጥ ያሳኩ ሰዎች ሳያቸው እኔ የተፈተንኩት ፈተና ሳይሆን እኔ ያስለቀሰኝ ፈተና ሳይሆን የእሱ 10 እጥፍ በላይ ተፈትኖ አለፉ ስሰማ እንዴ እሱ ከቻለ እኔ እንዴት አልችልም ብዬ ነው። ስለዚህ እንደዚህ ብዙ ታሪክ ነው ያለ። የዛሬ አይበቃም፣ ሌላ ቀን ትደግመናለህ ብለን እናምናለን። ፍቃደኛ ነህ? የስ መጽሐፌ ልሰጥህ እፈልጋለሁ። በሁለተኛ ደረጃ ደግሞ ሀብታሙ የ21ኛው ክፍለ ዘመን ጀግና ነው፣ ፈተናዎቹ ሁሉ አሸንፈው እዚህ ደርሷል ለምትሉ ሰዎች እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ፣ እኛ ድንቅ ነን። ትልቅ ህልም አለኝ፣ ህልሜ ይቻላል። አቅሜ ከመረዳቴ በፊት ህልሜ የማይቻል ይመስለኝ ነበር። 150ዋ ለኤክስፕረስ መንገድ ስከፍላት ምንም ብር ሳይቀረኝ ለእራትም ሳጣ የሚያልፍ አልመሰለኝም ነበር። ደረጃው ላይ ስሰራ ፈተናው ቀላል አልነበረም። ተመስገን በሰዓቱ ነቅቻለሁ። ፈጣሪ በህይወት ዘመኔ ሙሉ ከምጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶኛል። ይህ አቅም በጥበብ በማስተዋል ስትጠቀምበት መሆን ያለብኝ ሲሆን መስራት ያለብኝ ስሰራ መክፈል ያለብኝ መስዋዕትነት ያለምንም ድርድር ስከፍል በሰዓቱ መምጣት ያለበት ይመጣል፣ መሆን ያለበት ይሆናል፣ ማግኘት ያለብኝም አገኛለሁ። ገብቶኛል። ተመስገን። ከራሴ አልፌ አገሬ እየቀየርኩ ነው። አብረን ኢትዮጵያ ብቻ ሳይሆን አፍሪካ በመቀየር 1 ብር 1 ዶላር እኩል በማድረግ የ21ኛው ክፍለ ዘመን ጀግኖች ነን። ወደ ዳዊት ድሪምስ ህይወትና ስኬት ማሰልጠኛ ማዕከላችን እንኳን በደህና መጡ። ልምድ ያካበቱ አሰልጣኞቻችን የእርስዎን ልዩ ፍላጎቶችና ምኞቶችን የሚያሟሉ ልዩ ስልጠናዎችን ይሰጣሉ። መንፈሳዊነትና ሀብትን ጨምሮ በሰባቱም የህይወት ዘርፎች ራስዎን ለማሻሻልና ለመለወጥ ስኬታማ እንዲሆኑ የሚረዱት መሳሪያዎች እኛ ጋር አሉ። እዚህ ከመጣው በጣም ብዙ ነገር ነው የለወጥኩት። ያለኝን ነገር ማወቅ ስጀምር እውነተኛ ማንነታችንን አግኝተናል። የመጀመሪያው ነገር ደስታ ነው። ለብዙ ሰዎች የይቅርታ ልብ ሰጥቶኛል። አሁንም ማጣጣም፣ አሁንም ደስተኛ መሆን፣ አሁንም ሰላም መሆን። ኦልሞስት እየበተንኩት የነበረው ቤተሰብ ነው የመለሰልኝ ዳዊት ድሪምስ። እኔ በዋነኝነት ህልሜን እንዳገኝ አካውንታንት መሆን ከፈለገ አካውንቲንግ ማጥናት አለበት። ኢንጂነር መሆን ከፈለገ ኢንጂነሪንግ ማጥናት አለበት። በተመሳሳይ ደግሞ አንድ ሰው ስኬታማ መሆን ከፈለገ በተደጋጋሚና በአጽንኦት ስኬትን ማጥናት አለበት። የስልጠና ማዕከላችን እድገትና መማርን የሚያበረታታ አካባቢን ይሰጣል። ሁሉም ሰው ታላቅ አቅም እንዳለው እናምናለን። እርስዎም ታሪኮን መጻፍ እንዲጀምሩ ለመርዳት እኛ ቁርጠኞች ነን። ኢትዮጵያውያን ታላቅ ነበረን፣ አሁንም ድንቅ ነን፣ ለወደፊት እጹብ ድንቅ እንሆናለን። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት መረዳት፣ መጠቀም ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። ዛሬውኑ ይቀላቀሉንና ወደ ብሩህ የወደፊት ጉዞ የመጀመሪያውን እርምጃ ይውሰዱ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ። ለስኬት በሚያደርጉት ጉዞ ልናግዞ ዝግጁ ነን።